ከሚዋጋን የሚዋጋልን ብርቱ ነው። ለእናንተ የሚዋጋላችሁ አካል እጅግ ብርቱ አካል። ያው ብዙ ተወግቶ ስላላለቀልን ለማስወጋት ስለምንመጣ እኛ መዋጋት አለ። ግን እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው ስትሉ እንዴት ይዋጋል ከፀሐይ በታች ካላችሁ በአንድ ሰው ውስጥ ነው። ታስታውሳላችሁ ግብፅ ውስጥ ከ10 መቅሰፍቶች ውስጥ 4ቱ በጣም ትናንሽ ፍጡራን ይገላሉ። 10 መቅሰፍቶችን እግዚአብሔር አድርጓል። 4ቱ የሚያሳዝኑ ፍጥረት ናቸው። እና በጣም የገረመኝ የፈርዖን ጠንቋዮች ይህቺስ የእግዚአብሔር ጣት ናት። ግን ሄደው አካል ምንሆ ታውቃላችሁ? ታባይ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው በሚል የጌታን ቃል አካፍላችኋለሁ። ዘጸአት 15 ቁጥር 3 ላይ ሙሴና እህቱ ማርያም እግዚአብሔር ድል ከሰጣቸው በኋላ ፈረስና ፈረሰኛውን በባህር ጥለው ከድኖባቸው የግብፃውያን ሹማምንቶች፣ አለቆች፣ ባለስልጣኖችን እግዚአብሔር ካሸነፈ በኋላ ማርያም ከበሮዋን አንስታ ሙሴ ደግሞ ዜማውን ቀስቅሶ ለእግዚአብሔር የዘመሩለት መዝሙር እግዚአብሔር ተዋጊ ነው ስሙም ደግሞ ማን ነው አሉ? እግዚአብሔር ነው። ይህ መዝሙር ደግሞ ራእይ 15 ላይ መላእክቶቹ ተቀብለው በሰማይ ዘምረውታል። እና አንዱ ዮሐንስ ከሰማው መዝሙር ምድር ላይ ከተዘመሩ መዝሙሮች መካከል ሙሴ የዘመረውን መዝሙር ነው። ዘጸአት 15 በላይ እንኳን ሳይቀር መላእክቶች ተቀብለው ይህንን አዋጅ እግዚአብሔር ተዋጊ ነው ስሙም ደግሞ እግዚአብሔር ነው ብለው ሲያውጁ ዮሐንስ በጆሮ ሰምቷል። ከሚዋጋን የሚዋጋልን ብርቱ ነው። ከሚዋጋችሁ ማንኛውም ነገር ለእናንተ የሚዋጋላችሁ አካል እጅግ ብርቱ አካል። በቃ እግዚአብሔር ተዋጊ ነው ካለ መጽሐፍ ቅዱስ አምላካችሁ በእርግጠኝነት ስለ እናንተ የሚዋጋ አምላክ እግዚአብሔር ተዋጊ ነው ስሙም ደግሞ ማን ነው አለ? እግዚአብሔር። ሁሉም የሚቀልጥለት አምላክ፣ ሁሉም የሚሸነፍለት አምላክ። እግዚአብሔር የሚዋጋባቸው 3 መንገዶች አሳያቸዋል። አንደኛ እግዚአብሔር እንዴት ይዋጋል? እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ስንል አንደኛ የሚዋጋበት መንገድ የመጀመሪያው እግዚአብሔር በእናንተ ውስጥ ሆኖ ይዋጋል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ነገር ግን በክርስቶስ ኢየሱስ ሁልጊዜ ድል በመንሳቱ ለሚያዞረን እኛን ራሳችንን በማሸነፍ የሚያዞረን ድል በመስጠት የሚያዞረን በእኛ ሚልና በየስፍራው ሁሉ የእውቀት ሽታ ለሚገልጥ ለአምላክ ምስጋና ይሁን። ምን አለ መጽሐፍ ቅዱስ? ነገር ግን በክርስቶስ ሁልጊዜ እየተሸነፍን አይደል፣ ድል በመንሳት የሚያዞረን በማሸነፍ የሚያዞረን እግዚአብሔር እንዴት ይዋጋል ካላችሁን፣ በሰዎች ውስጥ ሆኖ እግዚአብሔር ይዋጋል። እግዚአብሔር ተዋጊ ነው ስሙ እግዚአብሔር ነው ስንል የት ሆኖ ይዋጋል ካላችሁን፣ በሰዎች ውስጥ የሆነና አምላካችን ስራውን ይሰራል። ለዚህ ነው መጽሐፍ ቅዱስ ላይ ሮሜ 8:37 ላይ በወደደን በእርሱ ከአሸናፊዎች ምን እናደርጋለን አለ? ኢየሱስን ካገኘሁበት ቀን ጀምሮ ስራ ምንድን ነው ካላችሁኝ፣ የእግዚአብሔርን ጦርነት መዋጋት፣ የእግዚአብሔርን ሰልፍ መሰለፍ ነው። የሚያፈርሰው ማፍረስ ነው፣ የሚነቅለውን መንቀል ነው። የት ሆኖ ይዋጋል ካላችሁ፣ በእናንተ ውስጥ ነው ይዋጋል። ለዚህ ነው ናባል ለዳዊት የማይሆን መልስ ሲሰጠው፣ አልባሌ የማይመጣጠን መልስ ሲሰጠው፣ ሊገለው ሲሄድ አቢግያ ሩት አገኘችውና አንተ እኮ አለችው የእግዚአብሔርን ጦርነት የምትዋጋለች ሰነፍ ሰው ባንተ እጅ አይሞትም አለችው። እግዚአብሔር ተዋጊ ነው ስሙ እግዚአብሔር ነው ስትሉ ምን እያላችሁ ነው? አምላክ
በሆነ ሰው ቁጭልና ይዋጋል እያለ ያድናል፣ ይታደጋል እያለ ክብር ለኢየሱስ ሃሌሉያ። ኤርምያስ ምዕራፍ 1 ቁጥር 19 ላይ ይወጉሃል ዳሩ ግን ይልና አድን ዘንድ እኔ ካንተ ጋር ነኝ፣ አያሸንፉም ይላል እግዚአብሔር። ይወጉሃል፣ መጥተው ይከቡሃል፣ ግን አያሸንፉም፣ ምክንያቱም እኔ ካንተ ጋር። ክብር ለኢየሱስ። እቺን በደንብ ስሙ። እግዚአብሔር ጻፉ። ከማንም ጋር ሲደመር የሚደመርለት አካል ታውቃላችሁ፣ ብርቱ ጦረኛ ነው። ከማንም ጋር ሲደመር አንዱ አምላካችን በዚህ ወር የድል ወር ነው ሲላችሁ ከእናንተ ጋር ተደምሮ መስራት የፈለገ ነገር ነው። እግዚአብሔር ከማንም ጋር ሲደመር እግዚአብሔር ሲደመር አንድ አካል ሲሆኑ የሚደመርለት አካል በቀጣይ ቀናቶቹ ምን አይነት ባህሪ ታገኙበታላችሁ ካላችሁ ኃይለኛ ተዋጊ ሆናችሁ ታገኙበታላችሁ። በተር ሰራዊት ሲያሸብር ታያላችሁ። በተር እግዚአብሔር ሰራዊት ሲመጣ አንድ 5 ነገሥታትን ሲመትናቸው ታያላችሁ። ተርብና እግዚአብሔር አሁን ስለ ተርብ ልሰብካችሁ አይደለም። በቀጣይ እግዚአብሔር አምላክን አምላክ ከሆንን እያገለገልን ከሆንን በእኛ እግዚአብሔር ሊዋጋ ይገባል። ከእናንተ የምትፈቅዱለት ፍቃድ እግዚአብሔር ያው ብዙ ተወግቶ ስላላለቀልን ለማስወጋት ስለምንመጣ እኛ መዋጋት ነው። ግን እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ስትሉ እንዴት ይዋጋል ከፀሐይ በታች ካላችሁ በአንድ ሰው ውስጥ ነው እግዚአብሔር። ታስታውሳላችሁ ግብፅ ውስጥ ከ10 መቅሰፍቶች ውስጥ 4ቱ በጣም ትናንሽ ፍጡራን ነው የተላኩት። 10 መቅሰፍቶችን እግዚአብሔር አድርጓል። 4ቱ የሚያሳዝኑ ፍጥረት ናቸው። እሺ የምትሏቸው ነገሮች ናቸው። እግዚአብሔር ሲጨመር ግን ጦር ያስፈታል፣ ትጥቅ ያስፈታል። እና በጣም የገረመኝ የፈርዖን ጠንቋዮች ይቺስ የእግዚአብሔር ጣት ናት፣ ግን የሄደው አካል እንደሆነ ታውቃላችሁ? ተባይ ነው። ግን ኃይሉ የእግዚአብሔር ስለሆነ ትናንሽ ነገር አሸነፈን አይደለም ያሉት። ይችኛዋል ሁለተኛው ተአምር ነው። በነገራችን ላይ ተባይ ነው ሄደው ተባይ ሄዶ ሲረብሽ ከተማውን ቤተ መንግስት ሲያንቀጠቅጡ የእግዚአብሔር ጣት ነው። ከተባይ ጋር እግዚአብሔር ከሆነ ነው ምነግር ከተማ ማወቅ ይችላል። እንኳን ከአንተ ጋር መንፈሱን ከሰጠ ሰው ጋር አይደለም። አንድ ጊዜ ሁለተኛ ሳሙኤል ላይ እስራኤላውያኖች ከፍልስጤም ጋር የተዋጉ እስራኤላውያኖች በዛ ጊዜ በጣም የደከሙ ስለነበሩ እየበረቱባቸው መጡ። ታውቃላችሁ ደካሞቹ። አንዳንድ ጊዜ የእኛን አምላክ ጠላቶቻችን ሲያውቁት ጥሩ አይደለም። ጠላቶቻችን ከእኛ በላይ ሲረዱት ምን እንዳሉ ታውቃላችሁ? እነዚህ ሰዎች ብቻቸውን አይደሉም፣ እግዚአብሔር እየተዋጋላቸው እንጂ እንዲህ ሊበረቱብን አይችሉም። ለምን? የተጠና ቀን ይዘው ስለገቡ የሚያምኑትን ጉልበት ስለገጠሙ። ግን ደካሞቹ ሲበረቱ ብቻቸውን አይደሉም፣ እግዚአብሔር አብሮ እየተዋጋላቸው ነው። ኢሳይያስ 54 ቁጥር 17 ላይ ካንቺ የተነሳ ይላል የሚወርቀው ጠላትሽ ከራስሽ ካንቺ የተነሳ ነው። ክብር ለኢየሱስ። ይህን በደንብ ያዙ። እግዚአብሔር በእናንተ ሆኖ ሲዋጋ ማለት ድርጊት ከእናንተ ጉልበትና ውጤት ከሱ ሲሆን ማለት ነው። ድርጊት ከእናንተ ምናልባት በኢየሱስ ስም የምትሉት እናንተ ናችሁ። በኢየሱስ ስም ውስጥ ግን ኃይል የሚሰጠው እሱ ነው፣ ውጤት የሚያመጣው እሱ ሲሆን ማለት ነው። ድርጊት ከእናንተ ጉልበትና ውጤት ግን ከእግዚአብሔር ከአምላካችሁ ሲሆን ማለት ነው።
ሁለት ሰዎችን ላሳያችሁ። ለምሳሌ እግዚአብሔር በዳዊት ተዋግቷል። በደንብ እንድታውቁት ለእስራኤላውያኖች በዳዊት እግዚአብሔር ተዋግቷል። አንደኛ ሳሙኤል ምዕራፍ 17 ከ45 እስከ 47 ጠጠራችሁ በቃ ሚሳኤል ያደርገውና መውደቅ ያለበትን ይጥልላችሁ። ይህ የእግዚአብሔር ባህሪ ነው። ብዙዎቻችን ግን አናውቀው። ተዋጋ ስንለው እሱ ክንፍ አውጥቶ የሚመጣ ነው የሚመስለን። አንዳንድ ጠጠራችሁን ሚሳኤል ማድረግ ይችላል እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ማለት ትንሿን ድርጊታችሁን ጠላታችሁ መንደር ላይ ከባድ ያደርጋል፣ የሚያፈርስ ያደርጋል። ኢየሱስ ለዘላለም ጌታ ነው። አንደኛ ሳሙኤል ምዕራፍ 17 ከ45 እስከ 47 የእግዚአብሔር ቃል ሲናገር ዳዊት 47 ላይ እንደዚህ ይላል፣ እዚህ የተሰበሰቡት ሁሉ እግዚአብሔር የሚያድነው በሰው ወይም በጦር እንዳልሆነ ያውቃሉ። ሰልፉ የእግዚአብሔር ስለሆነ ሁላችን ጠላቶቻችንን በእጆቻችን አሳልፎ ይሰጠናል። ሁሉ እዚህ የተሰበሰበው ሰው እግዚአብሔር በጦርም በሰይፍም እንደማያድን፣ እጃችን ላይ ያለው ጦርና ሰይፍ መድኃኒት እንደማያመጣልን ዛሬ ታያላችሁ። ጎልያድን የጣለለት ራሱ እግዚአብሔር ግን ጠጠር በምትመስል በእናንተ ሆኖ ሲዋጋ እግዚአብሔር ተዋጊ ነው፣ ስሙ። በተመሳሳይ ሳምሶንን እዩት። አንድ ሰው ብቻውን ግን ታውቃላችሁ፣ የዛን ጊዜ በፍልስጤማውያኖች እጅ ወድቀው ስለነበሩ ብቻውን የእስራኤል መከታ ቦታ ይላላችሁ። ብቻውን ስላችሁ የሆነ ሰው የብቻውን አለ። ሳምሶን የሚባል ሰውዬና አንድ ታላቅ ተዋጊ አምላክ ሁለቱ። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። መሳፍንት 14 ላይ ጋብቻ በሚመስል መንገድ እግዚአብሔር የሆነ ጦር ሲያስነሳ ታያላችሁ። መጽሐፍ ቅዱስ ሲናገር ሳምሶንም ወደ ትምና ወረደ፣ እዚያም አንዲት ፍልስጤማውያን ቆንጆ አየ። ይሄ ሁሉ የሚሰራው እግዚአብሔር። ወደ ትምና ወረደና አንዲት ቆንጆ ልጅ አየ። በቃ አፈቀረና ተመለሰ ወደ ቤት። ስራውን በሳምሶን ውስጥ ነው እግዚአብሔር ይሰራ። አንደኛ እግዚአብሔር የ80 ዓመት በቀል አለው በመንገድ ላይ አማልክት ስላቆሟቸው። ሁለተኛ ደግሞ የዚያን ጊዜ እስራኤላውያኖች በፍልስጤማውያኖች እጅ ወድቀው ስለነበሩ ነፃ ማውጣት ፈልጓል እግዚአብሔር። ስለዚህ ሳምሶን ልብ ውስጥ ወደ ትምና መሄድን ፈጠረና አንዲት የፍልስጤም ቆንጆ አየ። ተመለሰና እናትና አባቱ አንዲት ቆንጆ አይቻለሁ ካላጋባችሁ አላቸው። መጽሐፍ ቅዱስ ሲናገር ከወገንህ ወይም ከሕዝብ መካከል ላንተ የምትሆን ጠፍታ ነው አሉት። በፍጹም ወሰዱ። ከዛች ፍልስጤማውያን ጋር አጋቡት። ባገባት በተወሰነ ጊዜ ወደ እናቱና አባቱ ቤት ተመለሰ። አባት ለሌላ ሰጣት። በጣም የሚገርመኝ ቁጥር 4 ላይ በዚያን ጊዜ በእስራኤል ገዢዎች ፍልስጤማውያን ስለነበሩ ከፍልስጤማውያን ጋር ጠብ እንዲፈጠር ይላል እግዚአብሔር። ራሱ እግዚአብሔር ከፍልስጤማውያን ጋር ጠብ እንዲፈጠር እግዚአብሔር ሆን ብሎ ያደረገውን ነገር መሆኑን እናትና አባቱ አያውቁም። ጸብ እንዲፈጠር ፈልጓል እግዚአብሔር። አንዳንዱ ጦርነታችሁን እግዚአብሔር በዚህ ልክ ሊፈጥረው ይችላል። በሳምሶን ውስጥ ሆኖ የዘመናትን በቀል እግዚአብሔር ሲበቀል የዘመናትን ጦርነት ሲዋጋ ታያላችሁ። እስራኤልን ነጻት አንድ ሰው ነው። ምናልባት የፍልስጤማውያኖች መንደር የሚያስጨንቀው አንድ ሰው እንዴት እናያዘው? ኃይሉ የት ነው? አንድ ሰው። በዚህ እግዚአብሔር እንዴት ይዋጋል ካልከኝ በአንተ ውስጥ ነው ሰልፉ ይሰለፋል እግዚአብሔር። ክብር ለኢየሱስ ይሁን። ለዚህ ነው ጌዲዮንን በጉልበት ጽናት ይላል ሚዲያምያንን እንደ አንድ ሰው አድርገህ ትመታቸው። በእናንተ ውስጥ ለጦርነት እግዚአብሔር ሲንቀሳቀስ